ምነው ምንድነው መድብል? ምን ሆነክ ነው? ብሩክ 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 ምን ሆነ? ብሩክ ምን እኮ ምንድነው? ካሌብ እንዴት ነው ያለህበት? መምጣት ይችላል? አዲስ አበባ አይደለሁም። ከአንተ የማይጠበቅ ስህተት ዋጋ አስከፍሎኝ ነው። አዎ አምናለሁ። ለትንሽ ነው የተሸወርኩት። እና መቼ ነው የምትመለሰው? ከሳምንት በኋላ። እንግዲህ ካሌብ መሞት አለበት። ጥርጥር የለውም፣ ይፈጸማል። አመሰግናለሁ። ሰላም የምሳሌ ድራማ ፋሚሊዎች፣ የምሳሌ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው ወይ? እኔ ጋር ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው። ምሳሌ ድራማን እንዴት አያችሁት? ዛሬ ዳጣ በሳቅኝ ጨርሰችኝ። እውነት ለመናገር ዳጣ በሳቅኝ ጨርሰችኝ። በአንድ በኩል ደግሞ በጣም ነው የምታሳዝነኝ። ያው ዝና በመፈታቱ በቃ የሌለ ፍርሃት ተሰምቷታል። የሌለ በቃ እየተንበጫበጨች ነው። ያው ሰውየው ከባድ ነው፣ እውነትም ያስፈራል። ዝና ጀግና የሚባል አይነት ሰው ነው፣ ከባድ የሚባል አይነት ሰው ነውና ያስፈራል እውነትም ለመናገር። በዛ ምክንያትም ዳጣ በጣም ነው የፈራችው። ኢቭን ኢፍ ወደ ቤተሰቦቿ ጋር ለመመለሱላ የሌለ በቃ ተንበጫብጫ ሞገስን ስታወራ ነበር። የሌለ ተንበጫብጫ ማለት ነው። የሌለ በቃ ፈርታ የሌለ ነው የፈራችው እውነት ለመናገር። ወደ ቤተሰቦቿ ጋር ከሄደች በኋላም ወደ ሞገስ ጋር ደውላ እንዴት ነህ ምናምን ስትለው ደህንነትን ላረጋግጥ ነው ምናምን እስካሁን አለክ ምናምን ስትለው ነበር ብቻ ፈርታዋለች። በጣም ነው የፈራችው። በሌላ በኩል ደግሞ ዝናና ካሌብ ሲያወሩ ነበር። ያው እንዳያችሁት ሰምቲንግ ይሁን አንድ ሰው እንዲገደል ትዕዛዝ እየሰጡ ነው። በቃ ይገደል ምናምን እያሉ ነው። ማንን ነው? መድብልን፣ ሞገስን ኦር ብሩክን? ማንን ይመስላችኋል? ከነዚህ ከሶስቱ ማንን ነው? ወይስ ኤፍራታን? ማንን ነው ከነዚህ ከሶስቱ ይገደል ብለው የጠየቁ ያወሩት የተስማሙበትና ያወሩት ማላይ ይመስላችኋል? እስቲ ማን ላይ ይመስላችኋል የተስማሙት እንዲገደል ማለት ነው? በሌላ በኩል ደግሞ መድብልን እንዳያችሁት ነው ከቅድስት ጋር ብዙ ሲያወሩ ነበር። ከቅድስት ጋር በጣም ብዙ ነገር ሲያወሩ ነበር። ኢቭን ኢፍ ምሳሌ ለምን ይዣት አልሄድም ወደ ገጠር ብላ ስትጠይቀው ነበር። ያ እንደማይሆን ምናምን ሲነግራት ብቻ በጣም ብዙ ሲያወሩ ነበር። ቅድስት ደግሞ ስለ ምሳሌ በጣም ተጨንቃለች። በሌላ በኩል ያው እንደዛው እያወሩ እየተጫወቱ እያለ ብሩክ የመድብል ስልክ ላይ ደውሏል። ብሩክ የመድብል ስልክ ላይ ደውሏል። ብሩክ እንግዲህ ምሳሌ ለማሳከም ብሎ በጣም ከባድ የተባለ ጣጣ ከባድ የተባለ ችግር ውስጥ ነው ራሱን ያስገባው እንጂ ብሩክ አልሞተም። ብሩክ አለ። ብቻ ከዚህ ነገር ውስጥ እንዴት አድርገው ሊወጡ ይችላሉ? እንዴት አድርገው በምን ቀመር በምን ሂሳብ አሁን ከገቡበት ከዚህ ነገር ውስጥ ይወጣሉ ብላችሁ ታስባላችሁ? ምን የሚፈጠር ይመስላችኋል? በቀጣይ ክፍል ላይ ብሩክ ሳውን ከደወለለት በኋላ ወደ ቤት ይመጣል። የካሌብሶች ደግሞ ያው በጣም ነው የሚፈልጉት ብሩክ እና በጣም ውስብስብ ሆኗል ያለባቸው ችግሮች። እነዚህን ሁሉ ችግሮች እንዴት ይፈታሉ ብላችሁ ታስባላችሁ? እስቲ የምትገምቱትን ሀሳባችሁን አስተያየቶቻችሁን በኮሜንት መስጫ ላይ አስቀምጡልኝ። ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ደወል ምልክቱን መጫን እንዳይዘነጋ። ባይ